ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን ልንነግራችሁ እዚህ ስቱዲዮ እኔ ገደብ አባይና ቃለ ስላሴ ካሳይ ተገኝተናል። ቃል እንዴት ነህ ብያለሁ። እንደኔክ ሁሉ ሰላም አለና እንግዲህ እንዴት ነበር? ረፍት አሪፍ ነበር፣ ጥሩ ነበረ። ጠፋ ሲሉ ነበር። አሪፍ ነበር ረፍት። ምናልባት እንግዲህ የሳምንቱ መጨረሻ በዚህ ሳምንት ውስጥ የተለያዩ የአውሮፓ ሊጎች ያጠናቀቁበት እንደዚሁም የእንግሊዝ ፕሪሚየር ሊግን ጨምሮ የተወሰኑ ሊጎች ደግሞ የሚጠናቀቅበት ሳምንት ነው። ትናንትና እንግዲህ የተለያዩ ሽኝት መርሃ ግብሮች ነበሩ። ከዛ በተረፈ እንግዲህ ዛሬ በልዩነት የምናነሳው ከነገ በስቲያ የሚካሄደው የአውሮፓ ሊግ ፍጻሜ ነው። ምናልባት የአውሮፓ ሊግ ፍጻሜ ልዩ የሚያደርገው ጉዳይ አለ። የዘንድሮ የአውሮፓ ሊግ ፍጻሜ ሁለቱ የእንግሊዝ ክለቦች መገናኘታቸው፣ ሁለቱ ደካማ በእንግሊዝ ውድድር ላይ የተገናኙት ክለቦች መገናኘታቸው፣ ከዛ በተረፈ ደግሞ ጫና ውስጥ ያሉ አሰልጣኞች መገናኘታቸው ራሱ ይሄ በጣም ትልቅ አንኳር ጉዳይ ያስባለ ነገር ነው። እነሱን እንደው እንመለከታለን። ቶተንሃም ሆትስፐር ከማንቸስተር ዩናይትድ የፊታችን ሮብ በስፔኗ ከተማ እንግዲህ ሳን ማሲሞ ባሪያ የምትባል ስቴዲየም ላይ ነው የሚጫወቱት። የቢልባኦ ስቴዲየም ነው። እንደው ቀደም ብለን በዚህ ጉዳይ ላይ መወያየታችን ጥሩ ነው ብዬ አስባለሁ። እንግዲህ ሮብ ላይ በተለይ ተጠባቂ ከሆኑ የአውሮፓ መድረክ ውድድሮች አንዱ የአውሮፓ ሊግ የፍጻሜ ጨዋታ ይደረጋል። እንግዲህ አንተ እንዳልከው ሁለት በቀውስ ውስጥ ያሉ ቡድኖች ከክለቦች ጀምሮ እስከ አሰልጣኞች ድረስ የዘለቀው የቀውሱ በፍጻሜ ላይ አገናኝቷቸዋል። ትንሽ አንድ አይነት መልክ ግን ሁለት አይነት ገጽታ ያለው ጨዋታ ይመስለኛል። ለምን እንዳልን በኋላ ላይ የምናነሳው ጉዳይ ቢሆንም ግን ሁለቱም እጅግ አሳፋሪ የምትለው በታሪካቸው በራሳቸውም በፕሪሚየር ሊጉ ታሪክ አሳፋሪ የምትለው የውድድር ዓመትን ያሳለፉበት ጊዜ ነበር። ማንቸስተር ዩናይትድ ከ1973-74 የውድድር ዘመን በኋላ ደካማ የምትለው የውድድር ዘመን አሳልፏል። 18 ያህል ሽንፈቶችን በፕሪሚየር ሊጉ ገጥሞታል። እንዲሁ ቶተንሃም ሆትስፐር በ1990-92 መጥፎ ታሪኩ የነበረው በውድድር ዓመቱ 25 ሽንፈቶችን የገጠሙት በሁሉም ውድድሮች፣ ዘንድሮ ግን ብቻ በፕሪሚየር ሊጉ 21 ሽንፈቶች የገጠሙበት ነበርና 16 እና 17ኛ ደረጃ ላይ ሆኖ እንግዲህ በአውሮፓ ሊግ ፍጻሜ ተገናኝተዋልና ይህ በተለይ ምን አይነት መልክ ይኖረዋል የሚለው ጨዋታው በብዙዎች ዘንድ ተጠባቂ ነው። ዘንድሮ እንግዲህ ያው ቅድም እንዳልኩ ለየት የሚያደርገው ብዙዎች ግን የዚህ የደካማዎቹ የፍጻሜ ጨዋታ እያሉም የተነበዩት ይገኛሉ። ምናልባት እንግዲህ ያው አንዱ ጉዳይ የተባለው በአውሮፓ ሻምፒዮንስ ሊግ ላይ ሁለቱ ክለቦች ለመሳተፍ የሚያደርጉት ጨዋታ ነው። ከዛም በተረፈ ግን እንዴት እንደነዚህ አይነት ደካማ ደግሞ ቡድኖች በአውሮፓ ሻምፒዮንስ ሊግ ላይ የሚቀጥለው ዓመት ላይ ይሳተፋሉ የሚል በጣም ብዙ መላምቶች እየተሰጡ ይገኛሉ። ክርክሮችም ነው። እውነት ለመናገር ማንቸስተር ዩናይትድ በዚህ የውድድር ዓመት ላይ ያው ደካማ የውድድር ዓመትን አሳልፏል። ለማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ላይ ብርቅ ነው ወይ እስከሚያስብል ድረስ ቶተንሃም ያው በተወሰነ መልኩ ገባ ወጣ የሚል ቡድን ነው በአውሮፓ ሻምፒዮንስ ሊግ ተሳትፎ። ዩናይትድ ግን የአውሮፓ ሻምፒዮንስ ላይ የነገሰ ቡድን እንደመሆኑ እንደው የሚቀጥለው የውድድር ዓመት ላይ ዩሮፓ ሊግን አሸንፎ መግባቱ ራሱ በብዙዎች እያስተቸው ይገኛል። ምክንያቱም አውሮፓ ሻምፒዮንስ ሊግ ላይ ስትገባ ከሊግህ ሊግ ላይ ከምትሳተፍባቸው ክለቦች መካከል ቢያንስ ምርጥ 5 ካልሆነም ደግሞ 6ኛ ሆነ የምታልፍበት ፎርማት የተፈጠረ ነው። እነዚህ ግን 17ኛ እና 18ኛ ደረጃ ላይ በእንግሊዝ ፕሪሚየር ሊግ ላይ ያሉ ቡድኖች እንደው የአውሮፓ ሊግን ብቻ ስላሸነፉ አውሮፓ ሻምፒዮንስ ሊግ መግባቱ ራሱ ተገቢ አይደለም። ፎርማቱ እንደዛ ነው። የውድድር ዓመትን ስትጀምር የመጀመሪያው የአውሮፓ ሊግን የምታሸንፍ ከሆነ የአውሮፓ ሻምፒዮንስ ሊግ ላይ ትገባለህ ነው። በተረፈ ግን ለምሳሌ በዚህ ሳምንት ውስጥ አንዱ ወደ አውሮፓ ሻምፒዮንስ ሊግ የሚገባው የትኛው ቡድን እንደሆነ እንግሊዝ ላይ በጣም ፉክክር የበዛበት ነበረ። እነሱ የሚፈልጉት ደግሞ የአውሮፓ ሊግን አሸንፈው ወደ አውሮፓ ሻምፒዮንስ ሊግ ነው። በዚህ በኩል ግን በጣም ብዙ መላምቶች እየተመቱ ይገኛሉ። እውን ግን ማንቸስተር ዩናይትድ እንደዚህም ተብሎ አውሮፓ ሻምፒዮንስ ሊግ ቢገባ እንደው ታላቁ ማንቸስተር ዩናይትድ ያስብለዋል የሚል ብዙዎች እየተናገሩለት ይገኛሉ። አሁን የአርሰን ቬንገር ሐሳብ የሰጠ ይመስለኛል። አርሰን ቬንገር ለምሳሌ ይሄንን አይቀበሉትም ወይ ደግሞ ከዚህ በፊት በዩሮፓ ሊግ አሸናፊዎች በአውሮፓ ሻምፒዮንስ ሊግ መግባት የለባቸው የሚል ሐሳብ ተናግረው ብዙ ትችቶች የተሰነዘሩበት ድጋፍ የሚያገኙበት አጋጣሚ ነበር። እንደውም አንዳንዶች የቀድሞ ባላንጣቸው ማንቸስተር ዩናይትድ እዚህ ስለደረሰ ነው ወይ በሌላ መልኩ ደግሞ የሰሜን ለንደን ተቀናቃኛቸው ቶተንሃም ሆትስፐር አሁንም ፍጻሜ ላይ ስለተገኘ ነው ወይ ለምን ከዚህ በፊት ሐሳቡን አልሰጡትም እያሉ ሰዎች ሲተቿቸው ተመልክተናል።
እርግጥ የአውሮፓ እግር ኳስ ማህበር 2014 ላይ ነው ይሄን ህግ ያጸደቀው የዩሮፓ ሊግ አሸናፊዎች በአውሮፓ ሻምፒዮንስ ሊግ ቀጥታ እንዲሳተፉ። አሁን ደግሞ በቅርብ የመጣው ኮንፈረንስ ሊግ አሸናፊዎች ደግሞ ወደ ዩሮፓ ሊግ በቀጥታ እንዲገቡ እንዲሁም ደግሞ የኤፍኤ ዋንጫ አሸናፊዎች ይሄ የቆየ ስለሆነ ወደ ዩሮፓ ሊግ እንዲገቡ ይላል። እርግጥ 2014 የአውሮፓ እግር ኳስ ማህበር ይሄን ካጸደቀው በኋላ የተለያዩ ክለቦች የዩሮፓ ሊግ በመብላት ቀጥታ የሻምፒዮንስ ሊግ ተሳትፎን ያገኛሉ። ግን ባለፉት ዓመታት ከዩሮፓ ሊግ አሸናፊዎች ወደ ሻምፒዮንስ ሊግ የገቡት ብንመለከት በልዩነት እነ ሲቪያ ቪያሪያልን ብንመለከት በሊጋቸው ይሄን ያክል ደካማ ጉዞን አላደረጉም ነበርና ብዙ ሰዎች ትኩረት አላደረጉበትም ነበር። የዩናይትድ እና የቶተንሃም ለየት የሚያደርገው 16 እና 17ኛ ደረጃ ናቸው። እንደውም የነ ሳውዛምፕተን፣ ኢፕስዊች ታውን፣ ሌስተር ሲቲ መዳከም እንጂ ተቃርበዋቸው ነበር። ከወራጅ ቀጠናው ራሱ አብረው ለመጓዝ እጅግ የተቃረቡበት ነበር። ይህ ደግሞ የተሸነፉት በውድድር ዓመት እንኳን ስትመለከት ተቀራራቢ ነው። 18 ሽንፈት ማንቸስተር ዩናይትድ፣ 21 ሽንፈት ቶተንሃም ማለት በአንድ የውድድር ዓመት እጅግ በጣም ትንሽ ነው። ዩናይትድ በውድድር ዓመቱ 10 ጨዋታዎች ብቻ ነው ያሸነፈው ከ37 ሳምንታት። ይህ እንደ ማንቸስተር ዩናይትድ ላለ ትልቅ ታሪካዊ ክለብ አሳፋሪ የምትለው ነው። ቶተንሃም ሆትስፐር 11 ጨዋታዎች ብቻ ነው ያሸነፈው በተመሳሳይ እና ሁለቱ ክለቦች በዚህ የደከመ የውድድር ዓመትን አሳልፈው መጥተው አሁን ይህንን ዋንጫ አሸንፈው በአቋራጭ የአውሮፓ ሻምፒዮንስ ሊግ ገጸ በረከት ይዞላቸው የሚመጣው ነው። ግን አንድ አይነት መልክ ሁለት አይነት ገጽታ ያልኩ ቅድም ዩናይትድ ይህንን ዋንጫ ከዋንጫው በላይ የአውሮፓ ሻምፒዮንስ ሊግ የሚፈልግ ይመስለኛል በእኔ ምልከታ። ቶተንሃም በአንጻሩ ከሻምፒዮንስ ሊግ መግባት ይልቅ ዋንጫው ያስፈልገዋል። ምክንያቱም ባለፉት ዓመታት ቶተንሃም ሆትስፐር እጅግ የሚፈዝበት ነው። ለመጨረሻ ጊዜ 2008 ነው በቀድሞ ስሙ ካርሊንግ ካፕ የሚባለው የአሁኑ ካራባኦ ዋንጫ ያነሳው። ዩናይትድ ግን ዋንጫውን እንኳን ቢያሸንፍ ከደጋፊዎቹ ጋር እንደማያከብር አስታውቋል። ይሄንን ውድድር ይህ ምን ያሳያል? በዋንጫዎች እጅግ ያበበ ክለብ ነው። ከ47 በላይ ትልልቅ ዋንጫዎችን የኮሚኒቲ ሺልድ ትተን ከ47 በላይ ዋንጫዎችን ያሸነፈ ክለብ ነውና ዩናይትድ በአውሮፓ መድረክ መመለሱ ምናልባት በክረምቱ ራሴን አጠናክሬ በቀጣይ የውድድር ዓመት የተሻለውን ይመጣለው የሚል አስተሳሰብ አላቸውና ቶተንሃም ዋንጫውን ለማሸነፍ ማንቸስተር ዩናይትድ ደግሞ ከዋንጫው በላይ በአውሮፓ መድረክ ለመመለስ የሚያደርጉት ፍልሚያ ይመስላልና አቋራጩ ያው ገጸ በረከት ይዞላቸው መጣ። ይሄን የአውሮፓ እውነት ለመናገር ይሄን የአውሮፓ ፎርማት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር የተናገሩት እውነት ለመናገር ሁለቱ ፍጻሜ ላይ ደርሶ አይደለም፣ ከዛ በፊት ነው። አትሌቲኮ ቢልባውን ከመግጠሙ በፊት ወይም ደግሞ ቶተንሃም ለፍጻሜ ከማለፋቸው በፊት ነው። ይሄ ምንድነው አንዳንድ ጊዜ የምትናገራቸው ነገሮች ለምሳሌ አሁን እንደነዚህ አይነት ደጋፊዎች ወይም ደግሞ አስተያየት ሰጪዎች የአርሰን ቬንገር ተቃራኒ የሆኑ ሰዎች ናቸው እንጂ ማንቸስተር ዩናይትድ እውነት ለመናገር ዘንድሮ በዚህ ውድድር ዓመት ላይ ዩሮፓ ሊግ በልቶ ለአውሮፓ ሻምፒዮንስ ሊግ ስላለፈ አይደለም አርሰን ቬንገር የተናገሩት። ቀድሞውንም ደካማ ቡድኖች የሚሳተፉበት ነው የሚል ሀሳብ ነው ያለባቸው። እኔም ያንን ነው የምቀበለው። ለምሳሌ አሁን ዩሮፓ ሊግ ውስጥ በአጠቃላይ ከነዛ ቡድኖች ውስጥ ምን ያህሎቹ ናቸው ጠንካራ ቡድን ነው የምትላቸው? ቶተንሃም የትኞቹን ቡድኖች አሸንፎ መጣ? ዩናይትድስ የትኞቹን አብዛኞቹ የምስራቅ አውሮፓ ቡድኖች ናቸው። የምስራቅ አውሮፓ ቡድኖች ማለት ደግሞ በዩሮፓ ሊግ ካላቸው ተሳትፈው 3/4ኛ ሆነው የሚገቡ ቡድኖች ናቸው። ያ ደግሞ ዝቅተኛ ነው። አሁን ማንቸስተር ዩናይትድ ያይመጥነውም ነው። ሩበን አሞሪምም ስለ የነበሩት ዩሮፓ ሊግ ለማንቸስተር ዩናይትድ ስኬት አይደለም። ነገር ግን ዋንጫ ከተባለ ልትሳተፍበት ትችላለህ። ይሄ ምንም ጥያቄ የለውም። የአርሰን ቬንገር አስተያየት ምንድነው? ቀድሞውንም የተናገሩት በዚህ በዩሮፓ ሊግ ላይ የሚሳተፉ ቡድኖች የፍጻሜ ጨዋታ አልፈው ዋንጫ የሚያነሱ ከሆነ ሌላ ፎርማት ሊበጅላቸው ይገባል እንጂ ቀጥታ አውሮፓ ሻምፒዮንስ ሊግ ላይ መግባት የለባቸውም። እኔም የምደግፈው ነው። ለምሳሌ እንደው እውነት ለመናገር ከ1 እስከ 5 ያሉት በእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ለምሳሌ ማንቸስተር ዩናይትድ ማንቸስተር ሲቲ ያለ፣ ቼልሲ ያለ፣ ኒውካስትል ከፍ ያልክ አርሰናል እና ሊቨርፑል እንዲሁም አስቶን ቪላ ትላለ። በዚህ ውድድር ዓመት በአውሮፓም ላይ ትልቅ ተጽዕኖ የፈጠሩ ቡድኖች ናቸው እነዚህ። በእንግሊዝም ላይ ማንቸስተር ዩናይትድ ደግሞ ደካማ ነው። ለምሳሌ አሁን ያልካቸውን ቡድኖች አንደኛው ወይ ሁለቱ ወጥተው ማንቸስተር ዩናይትድ ሲገባ ምን አይነት ስሜት ነው የሚሰማ? ከዛ ደግሞ ምንድነው መሰለ በአመት ውስጥ ለምሳሌ በዚህ ውድድር ዓመት ላይ አስቶን ቪላ ፒኤስጂን ምን ያህል እንደፈተነው አይተናል። አዎ። ስለዚህ ማንቸስተር ዩናይትድ የሚቀጥለው የውድድር ዓመት ላይ እንደዚህ ነው ብለህ ላታስብ ትችላለህ። የተስተካከለ ቡድን ሊሆን ይችላል። ግን ይሄ እስከ 5 ገባለሁ ብሎ የለፋ በአቋራጭ ግን በዩሮፓ ሊግ ሰው ገብቶ እዛ ላይ ሲሳተፍ አቅም ካላቸው ቡድኖች ጋር አይሳተፍም ብዬ ነው የማስበው። ማንቸስተር ዩናይትድ አሁን ለአውሮፓ ሻምፒዮንስ ሊግ የሚመጥን ቡድን አይደለም። ለኔ እንኳን ለአውሮፓ ሻምፒዮንስ ሊግ ይቅርና ለእንግሊዝ ፕሪሚየር ሊግ አይመጥንም እየተባለ ነው። ምክንያቱም ደረጃውን ታየዋለህ እኮ እንዴ አሁን እኮ ፎይ ብለው ያረፉት እኮ የምታስታውስ ከሆነ እኮ ኢፕስዊች ታውን፣ ሳውዛምፕተን፣ ሌስተር ሲቲ
ከወረዱ በኋላ እኮ ነው እንደው መፎ ያሉት እኮ። ለምሳሌ ሁለቱ ቡድኖች አንዱ ቡድን ባይወርድ ቶተንሃምም ማንቸስተር ዩናይትድም በእርግጠኝነት ከባድ ቀውስ ውስጥ ነበር የሚገቡት። ስለዚህ አርሰን ቬንገር የሚሉት በሊጋቸው በጣም ተፎካካሪ የሆኑ ቡድኖች አውሮፓ ሻምፒዮንስ ሊግ ላይ እንገባለን ብለው ተስፋ አድርገው በአቋራጭ ግን ዩሮፓ ሊግ ገብቶ አንድ ቡድን አንዱን ሲያሳጣው ተገቢ አይደለም። ግን አሁን ለመቃወም ወይ ምናምን ሳይሆን ግን የአርሰን ቬንገር ሐሳብ ላይ ብዙ ማልስማማበት ለምን መሰለ? ምክንያቱም የዩሮፓ ሊግ ውድድር መድረክ ሲዘጋጅ በገጸ በረከቱ ይሄ ነው ብዬ ነው ማለት። አሁን ለምሳሌ ዩሮፓ ሊግ አይደለም አሁን እኮ የመጣ አይደለም። እሳቸው የሚሉት ግን ዩሮፓ ሊግ ነው። በቃ የዩሮፓ ሊግ ዋንጫ ያሸነፈ ቀጥታ በቀጣይ ዓመትም ዩሮፓ ሊግ ነው እንጂ መሳተፍ ያለበት ሻምፒዮንስ ሊግ መግባት የለበትም ነው የሚሉት እሳቸው። ለምሳሌ የዩሮፓ ሊግ ቦታን ይዘህ ማታጠናቀቅ ከሆነ በውድድር ዓመቱ በየሊጉ የዩሮፓ ሊግ ዋንጫን ያነሳ ቡድን ግን ቀጥታ በቀጣይ ዓመትም ቻምፒዮንስ ሊግ ሳይሆን ዩሮፓ ሊግ ነው መሳተፍ አለበት ብለው ነው የሚያምኑት። ይህ ከሆነ ግን አይሆንም። እሱ እኮ እንደዛ እሳቸው ነው የሚሉት። እሳቸው ሳይሆን የሚሉት ምንድነው መሰለህ? አሁን አርሰን ቬንገር እያሉ ያሉት የዩሮፓ ሊግ አሸናፊ በቀጣይ የውድድር ዓመትም ዩሮፓ ሊግ ነው መሳተፍ ያለበት እንጂ ቻምፒዮንስ ሊግ መግባት የለበትም ነው። እሳቸው ቀጥታ በቃ በቀጣይ ዓመትም ዩሮፓ ሊግ ነው መቀጠል ያለበት። ግን የእሳቸው እኔ ምን ምልከታዬ ምን መሰለኝ? ለምሳሌ እንደዛ ከሆነ አሁን በየሊግ ዶሜስቲክ ውድድሮች ምንላቸው ወይ ደግሞ የሀገር ውስጥ የቤት ውስጥ ውድድሮች ምንላቸው አሉ አይደል? ለምሳሌ አሁን የኤፍኤ ካፕ አሸናፊ ቀጥታ ዩሮፓ ሊግ፣ ለምሳሌ ክሪስታል ፓላስ ማንቸስተር ሲቲን አሸነፈ ዩሮፓ ሊግ ቀጥታ ይሳተፋል። ኮንፈረንስ ሊግ አሁን ቸልሲ ካሸነፈ በቀጣይ የውድድር ዓመት የዩሮፓ ሊግ ተሳትፎን ካላገኘ ዩሮፓ ሊግ ይሳተፋል። እንደዚህ አይነት ፎርማቶች ይመጣሉ በአውሮፓ እግር ኳስ ማህበር። ነገር ግን የዩሮፓ ሊግ ውድድር አሸነፈ ቻምፒዮንስ ሊግ የመግባት እድሉ ከሌለ የዩሮፓ ሊግ ውድድር አይቀዘቅዝም ወይ? ለምሳሌ ምንድነው ትርጉሙ ታዲያ? እኮ ትርጉም አይደለም እኮ ዩሮፓ ሊግ ግዴታ ሻምፒዮንስ ሊግ ጋር መገናኘት የለበትም ነው የኔ አቋም። አሁን ለምሳሌ አርሰን ቬንገር የሚሉት አንተ ሁል ጊዜ ለምንድን ነው አውሮፓ ሻምፒዮንስ ሊግ ላይ ተፎካካሪ ሆነ የማትገባው? ጥያቄ ይሄ ነው። የኔም ጥያቄ እሳቸውም ይመስለኛል። ለምሳሌ ሁል ጊዜ ማንቸስተር ዩናይትድ አውሮፓ ሻምፒዮንስ ሊግ ለመግባት ዩሮፓ ሊግን የሚጠቀም ከሆነ በሊጉ ደካማ ነው ማለት ነው። ደካማ ቡድን ደግሞ አውሮፓ ሻምፒዮንስ ሊግ ላይ መሳተፍ የለበትም ነው የኔ ጥያቄ። ሁል ጊዜ ዩሮፓ ሊግ የሚሳተፍ ቡድን ሁል ጊዜ ዩሮፓ ሊግ ይሳተፋል ማለት አይደለም። ሊጉን ጠንካራ ሆኖ በአውሮፓ ሻምፒዮንስ ሊግ መሳተፍ አለበት። እነዚህ ውድድሮች ምን ጥቅም አላቸው ነው? አሁን በቃ ፎርማት እኮ ነው። አሁን ለምሳሌ እንዳልኩ ነው። ለምሳሌ በዚህ አይነትማ ኤፍኤ ካፕ አሸናፊም ዩሮፓ ሊግ መግባት የለበትም ሊባል እንዴት የኤፍኤ ካፕ አሸናፊ ለምሳሌ አሁን ዩሮፓ ሊግ ሲለፉ የነበሩት ለምሳሌ ክሪስታል ፓላስ በፕሪሚየር ሊጉ ወገብ ደረጃ ላይ ይዞ ያጠናቀቀ ክለብ ነው። የመግባ አይደለም ያኳ አይደለም ይኸውልህ ፎርማቱ ነው እኮ የምልህ እኮ አሁን ያማ መጀመሪያ የተቀረጸለት እኮ ነው። ለምሳሌ አሁን አንተ በእንግሊዝ ውስጥ የውስጥ ውድድሮች አሉ። ኤፍኤ ካፕ ያሸነፈ የሆነ የአውሮፓ ውስጥ ይወዳደራል ነው ያ ፎርማት ነው። ነገር ግን ፎርማቱ ሲቀረጽ መጨረሻ ላይ ዩሮፓ ሊግ ዋንጫ ያሸነፈ ቡድን ዩሮፓ ሊግን ዋንጫ ዩሮፓ ሊግን የናቁት እኮ ነው ማለት ነው። ይሄ እኮ ማለት እኮ ነው። ለምሳሌ አሁን አንተ ሁልጊዜ ዓላማ ዩሮፓ ሊግ አሸንፌ ከዛ አውሮፓ ሻምፒዮንስ ሊግን የሚቀጥለው አሸንፋለሁ ነው። ያን ከማሰብ በፊት ግን በውድድር ዘመንህ በሊግ የተፎካክሬ አውሮፓ ሻምፒዮንስ ሊግ ላይ ይገባለሁ። ይሄ ፉክክር ነው። ከዛ ውጪ ግን ሁልጊዜ አንተ የምታደርገው ዩሮፓ ሊግም ይደክማል። በዚህ አይነት እኮ አውሮፓ ሻምፒዮንስ ሊግ የራሱ ፎርማት ነው። ዩሮፓ ሊግ ግን ስታነሳ ወደ አውሮፓ ሻምፒዮንስ ሊግ ለመመለስ በምታደርገው ፉክክር ግን የሆነ ትልቅ ጥንካሬን ይዟል። ሌሎቹስ ቡድኖች አሁን ይኸውልህ ለምሳሌ አሁን ከወገብ በታች ያጠናቀቁ ቡድኖች ለምሳሌ በዩሮፓ ሊግ አሁን ደረጃን ይዘህ ብታጠናቅቅና ተወዳድረህ ቫልዩ ለዩሮፓ ሊግ ብቻ ከሆነ ምንድነው ጥቅሙ ነው? ለምሳሌ ይሄን ህግ በእርግጥ በፊት አልነበረም። ለምሳሌ 11 ዓመቱ ነው አሁን ይሄን ህግ የአውሮፓ እግር ኳስ ማህበር ያጸደቀው እንጂ ነው የአውሮፓ እግር ኳስ ማህበር ያጸደቀው 2014 ላይ ነው። በወቅቱ በቃ የዩሮፓ ሊግ አሸናፊዎች ወደ ዋንጫ የሚያነሱ ቡድኖች የአውሮፓ ሻምፒዮንስ ሊግ ቀጥታ ተሳትፎን ማግኘት አለባቸው ሲል በፊት አልነበሩም እነዚህ ህጎች። ለምሳሌ አሁን አርሴን ቬንገር እና ጆዜ ሞሪኒዮ ሌላኛው የሚቃወሙት ህግ በዩሮፓ ሊግ ጋር ልንገር በአውሮፓ ሻምፒዮንስ ሊግ ለምሳሌ ከምድብ የሚሰናበቱ ቡድኖች ቀጥታ ወደ ዩሮፓ ሊግ ይሄዳሉ አይደል? ተመርጠው ለምሳሌ ከምድባቸው የወደቁ ለምሳሌ አሁን አዲስ ፎርማት ነው ስላለ ቀጥታ ይገባሉ ወደዛ። ግን ስቲል ይቃወሙታል። በቃ የዩሮፓ ሊግ ውድድር እንደ ትልቅ መታየት አለበት አሉ ጆዜ ሞሪኒዮ። ከአውሮፓ ሻምፒዮንስ ሊግ የተሰናበተ ቡድን በዛው ነው መቅረት ያለበት እንጂ ወደ ዩሮፓ ሊግ ማጣራቀም አይደለም ሲሉ የራሳቸው ምልከታ ያስቀምጣሉ። ግን የዩሮፓ ሊግ ዋንጫ አሸናፊዎች በአውሮፓ ሻምፒዮንስ ሊግ የሚሳተፉ ከሆነ ውድድሩን የበለጠ የሚያደምቀው ይመስለኛል። አይደለም እንደውም ለትንሽ እንትን ነው የሚሰጠው። እኔ አሁን የሚመስለኝ ለምሳሌ ዩሮፓ ሊግ ነው። አንተ እንደውም እኮ በአቋራጭ ሌሎች ቡድኖች እንዳይሳተፉ እንደውም እኮ ትልቅ አሁን እንደዛ ዩሮፓ ሊግ ራሱ የሚሳተፉ ቡድኖች አውሮፓ ሻምፒዮንስ ሊግ ላይ እየመጡባቸው የነ ፔሬዛው ለምሳሌ የማድሪዱ አዲስ ፎርማት ሱፐር ሊግ የሚባለው እሱ አሁን ለምሳሌ በቃ ትንሽ ቡድን አይፈልጉም። በአጠቃላይ የሳቸው ይሄ ዓላማው ምንድነው? ትልልቅ የአውሮፓ ተጽዕኖ ፈጣሪ
ፈርጣማ የሆኑ ቡድኖች የሚሳተፉበት ነው። ጭራሽ እንደዚህም ተጀምሮልሃል። እንኳን ዩሮፓ ሊግ አሁን እንደውም እኮ በትልልቅ ቡድኖች ለምሳሌ እስኪ ነው አንድ ጉዳይ ላንሳ። እንደው በውድድር ዓመቱ አውሮፓ ሻምፒዮንስ ሊግ ላይ ይገባልህ ብሎ ለምሳሌ ኒውካስል እየተፋለመ መጥቶ አውሮፓ ሻምፒዮንስ ሊግ ላይ የመግባት እድሉን ይዞ ዩናይትድ ግን በአቋራጭ ገብቶ ዩሮፓ ሊግን በልቶ ማን ነው የሚያሳዝነው ታዲያ? አንተ ነው አሁን እሱን እኮ ነው ለምሳሌ አሁን ክፍት ኦፒኒየን አሁን ለምሳሌ ተመልካቾቻችንም የራሳቸው ኦፒኒየን መግባት አለበት ወይስ የለበትም የዩሮፓ ሊግ አሸናፊ ልክ በሌሎችም የሀገር ውስጥ ውድድሮች ላይ ወደ ሌላ ከፍ የሚሉበት ምናልባት ይሄ ነፃ ሀሳብ ነው። ልክ አርሰን ቬንገር አሁን እንደተቃወሙት ሁሉ ለምሳሌ ጌም ደግፋቸዋል የአርሰን ቬንገር ሀሳብ። እኔ ደግሞ ምናልባት ውድድሩን ከፍ ያደርገዋል። የዩሮፓ ሊግ ፉክክሩ በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን እድል ካመጣላቸው የሚመጡበት ስቴጅ ቀላል አይደለም። ለምሳሌ ዩናይትድ እና ቶተናም 14 ያህል ጨዋታዎችን አድርገዋል በዚህ ውድድር። እርግጥ ምን አይነት ቡድኖች ገጠሙ? እንደውም ቶተናም ሆትስፐር አብዛኞቹ ከአይንትራክት ፍራንክፈርት በግማሽ ፍጻሜ ከገጠሙ ውጭ አብዛኞቹ ቡድኖች ያን ያህል ስም ያላቸው አልነበሩ። ምክንያቱም በሩብ ፍጻሜው ነበር አይንትራክት ፍራንክፈርት ነው የገጠመው። ምክንያቱም በግማሽ ፍጻሜው ቦዶ ግልሚት የኖርዌይ ክለብ ነበር የገጠመው። በደረጃቸው ያን ያህል ከፍ ያለው አይደለም። እንደውም ዩናይትድ ባለፉት ከሩብ ፍጻሜ ከጥሎ ማለፍ ጀምሮ ስትመለከት ሪያል ሶሴዳድን፣ ኦሎምፒክ ሊዮንን፣ አትሌቲኮ ቢልባውን የመሳሰሉ ክለቦችን ለማሸነፍ አሸንፎ ነው የመጣው። አትሊስት ግን የዚህ ዋንጫ የመድረኩን ዋንጫ የማሸነፍ እድል ካለ ግን በአውሮፓ ሻምፒዮንስ ሊግ ስትገባ ከዋንጫው በላይ ልክ አሁን እንዳልነው ሁለት ገጽታ እንዳልነው አንድ አይነት መልክ በደካማነታቸው ሁለት ገጽታ ካልን ደግሞ ሁለቱም የተለያየ ምልከታን ይዘው ቶተናም የዋንጫ ድርቁን ለማስታገስ ለረጅም ዓመታት ያላሳካውን ዋንጫ ለማግኘት ማንቸስተር ዩናይትድ ደግሞ ደካማ የውድድር ዓመትን አሳልፏል። ነገር ግን በአውሮፓ ሻምፒዮንስ ሊግ ለመግባት አቋራጩ ይሆናል በሚል ነው እና ምልከታዬ እኔ ምንድነው ዋንጫ ካሸነፉ ምናልባት በአውሮፓ ሻምፒዮንስ ሊግ ለመሳተፍ ያለው ፍልሚያን የበለጠ ጠንካራ ያደርጋል። ግን እኔ አሁን ፌር አይደለም ነው የዩሮፓ ሊግ የሚያሸንፍ ቡድን የሚቀጥለው የውድድር ዓመት ላይ አውሮፓ ሻምፒዮንስ ሊግ ላይ መግባት ፌር አይደለም። ፌር ያልሆነበትም ደግሞ የቶተንሃምና የማንቸስተር ዩናይትድ ማሳያ ነው። ለምሳሌ 38 ያህል ጨዋታ ውስጥ በእንግሊዝ ፕሪሚየር ሊግ ለዛውም የ90 ደቂቃዎች ጨዋታ ማን ሊፈተን በማይችልበት ሁኔታ ውስጥ አመቱ ሙሉ ታግለህ አውሮፓ ሻምፒዮንስ ሊግ ላይ ገባለሁ ብለህ እንደዛ ጓጉተህ ማንቸስተር ዩናይትድ እና ደግሞ ቶተንሃም ይሄ ነው የማይባል ቡድን 14 ጨዋታ አሸንፈው አውሮፓ ሻምፒዮንስ ሊግ ላይ ሲገቡ ይሄ ፌር አይደለም ለኔ። ምክንያቱም ጠንካራ ቡድን ለምሳሌ የእንግሊዝ ፕሪሚየር ሊግ ሻምፒዮናውን ሊቨርፑልን ኒውካስል ዩናይትድ 2 ጊዜ ያገኘዋል ቢያንስ ሲቲን 2 ጊዜ ያገኘዋል፣ አርሰናልን 2 ጊዜ ያገኘዋል። ራሱን ዩናይትድን ቶተንሃምን 2 ጊዜ እያገኘ ነው አይደል ለዚህ የደረሰው። ነገር ግን ይሄ ከወገብ በታች የምትላቸው ቡድኖችን እያሸነፍክ ዩሮፓ ሊግ ላይ ያሸነፈ ልትመጻደቅ አትችልም። እሱ ደግሞ እኛ ብቻ ሳንሆን ሩበን አሞሪም ራሱ ይናገራሉ። ምናልባት እንደው ጆዜ ሞሪኒዮ ያሳኩትን ከዚህ ቀደም 2017 የውድድር ዘመን ላይ ዩሮፓ ሊግን ያገራቸው ልጆች ናቸው እሳቸውን ለማሳካት ካልሆነ በቀር እንደው በዛ ደረጃ ካልሆነ በቀር አርሰን ቬንገር እውነት ለመናገር ማንቸስተር ዩናይትድ ዋንጫ ስላነሳ ተቀናቃኛቸው የነበረው የሰሜን ለንደኑ ክለብ ቶተንሃም ዋንጫ ስለደረሰ እንደዛ አይደለም። ቀድሞውንም የተናገሩት ነው። ጆዜ ሞሪኒዮም ቀደም እንዳልከው ከ14 ዓመታት በፊት ዩሮፓ ሊግ የሚከበረው ራሱን ችሎ ጠንካራ የውድድር ፎርማት ሲኖረው ነው። ከዛ ውጪ ግን በተቃራኒ ወይም ደግሞ በተዘዋዋሪ የአውሮፓ ሻምፒዮንስ ሊግ ላይ ይገባለሁ ብለህ የምትወዳደር ከሆነ እሱ ፌር አይደለም። እንደው ከነገ በስቲያ የሚደረገውን ጨዋታ እንመልከት። ምክንያቱም ልክ ስላልሆነ ነው ይሄ ለኔ ፎርማቱ ልክ ስላልሆነ ነው። ብዙ ጉዳዮችን ማንሳት እንችላለን። አውሮፓ ሻምፒዮንስ ሊግ ላይ አገኘን አንዱ ነው። ሁለተኛ ነው የአሰልጣኞቹን እፎይታ እናንሳ እስኪ። አሰልጣኝ አንሄል ፖስቴኮግሉና አሰልጣኝ ሩበን አሞሪም በዚህ የውድድር ዓመት ላይ እጅግ ደካማ የውድድር ዓመት እያሳለፉ ይገኛሉ። እውነት ነው ሩበን አሞሪም ያው ሊጉ ከተጀመረ በኋላ ነው ዩናይትድን የተቀበሉት። ከዛ በተረፈ ደግሞ ፖስቴኮግሉ የመጨረሻ ጊዜያቸው ይመስለኛል። እንደውም ዩሮፓ ሊግን ቢያሸንፉ ራሱ ላይቆዩ ይችላሉ የሚባልም እንድምታ ይገኛል። እንደው ይሄ ዋንጫ በሁለቱ አሰልጣኞች መካከል ምን እንድምታ አለው? ምክንያቱም ብዙ ነገር ስላነሳ ነው። ዋንጫው ለዩናይትድ በዚህ ይጠቅማል፣ ለቶተንሃም ይጠቅማል። ለአሰልጣኞቹስ ከመሰናበት ዋንጫ አገኘን ከማለት ምን አይነት እንድምታ ይኖረዋል የሚለውን እናንሳ እስኪ። እንደውም ይሄ የቀድሙ ላይክ ሰትለው ከነበረው ሐሳብ እድለኞች ናቸው እንደውም የእንግሊዝ ክለቦች ዘንድሮ እንጂ አምስቱም በእንግሊዝ ፕሪሚየር ሊግ የሚገኙ ክለቦች በተለይ በአውሮፓ ሻምፒዮንስ ሊግ የነበሩት እና አርሰናል፣ አስቶን ቪላ፣ ሊቨርፑል
በአዲሱ ፎርማት መሰረት ነጥብ ይሰጣል ለሊግ። አርሰናል በተለይ በሪያል ማድሪድን በመጀመሪያው ዙር ማሸነፉን ተከትሎ ለብዙዎች እድል ሆኗል። እንደውም እሱ እድል ለምሳሌ ባያገኝ ኖሮ አርሰናል የእንግሊዝ ፕሪሚየር ሊግ አሁን በቋሚነት 5 ተሳታፊ አግኝቷል። ስድስተኛው ያው የማንቸስተር ዩናይትድ እና የቶተንሃም አሸናፊ ይሆናል። ባያገኝ ኖሮ እንደውም አንደኛው ክለብ ያባረረው ነበር። የሁለቱ አርሰናል ለአንዱ ጠቅሟል። እንደውም ለአንዱ ጠቅሞ ምክንያቱም አምስቱ አሁን ራሳቸው ችለው አልፏል። ስድስተኛው ቡድን አሁን አስቶን ቪላን ቢያጠናቀቅ ወይ ኖቲንግሃም ፎረስትም 6ኛ ደረጃን ይዞ ቢያጠናቀቅ የሚሰናበቱበት መንገድ የለም። ምክንያቱም 5 ብቻ ናቸው በቋሚነት የሻምፒዮንስ ሊግ ተሳትፎን ያገኙት። እነሱ ወደ ኤሮፓ ሊግ ይወርዳሉና እንደውም የእንግሊዝ ክለቦች አትርፈዋቸዋል ብዬ አስባለሁ። በዚህ አጋጣሚ በአውሮፓ ሻምፒዮንስ ሊግ ተሳታፊ የነበሩት ክለቦች ከአሰልጣኞች ሁኔታ ስንመጣ ሩበን አሞሪም ይህንን ዋንጫ ባያሸንፉም ትላንት አንድ የወጣው ስለሳቸው ጽሁፍ ስመለከት ነበር። በማንቸስተር ዩናይትድ የቅርብ ጸሐፊው ሳሙኤል ሉካረስት በሚባለው የክለቡ ብዙ ምንጮችን ያገኛል የሚባለው ጸሐፊ አሰልጣኙ የኤሮፓ ሊግ ዋንጫን እንኳን ባያሸንፉ የመሰናበት እድል የላቸውም ሲል ሲያትት ነበር። ምክንያቱም አሰልጣኙ በክረምቱ የዝውውር መስኮት የተለያዩ ዝውውሮችን አድርገው በቀጣይ የራሳቸውን ፍልስፍና እድል ተሰጥቷቸው በቀጣይ የውድድር ዓመት ምን ይሰራሉ ተብሎ የሚጠበቅበት መንገድ ይኖራልና አሰልጣኙ የመሰናበት እድል እንደሌላቸው ያትታል። በአንጅ ፖስቴኮግሉ ወይ ደግሞ በቶተንሃም ሆትስፐር አሰልጣኝ ስንመጣ ደግሞ እኔ እንደውም ዋንጫ ካነሱ ሐውልት ሁሉ የሚገነቡላቸው ይመስለኛል። ለምን ማለት ሊያስቅ ይችላል ምናልባት ንግግሩ፣ ግን ይህ ቡድን በዋንጫ ድርቅ እጅግ የተመታ ቡድን ነው። በርካታ ከዋክብቶች በዛ ክለብ ተጫውተው አልፎ ከዋንጫ ጋር ሳይገናኙ አልፈዋል። ከልጅነት ጀምሮ ሃሪኬንን ማንሳት ብንችል 19 ዓመታትን ተጫውቷል። በቋሚነት ደግሞ ከ2008 ባልነበረበት እሱ በውሰት ውል ተሰጥቶበት በነበረበት ወቅት ሀፕን ያደረገው የካርሊንግ ካፕ የምንለው ወይ ደግሞ በአሁኑ አጠራሩ ካራባው ዋንጫን ያሳኩት 2008 ነበር። ይህ ደግሞ ከ17 ዓመታት በፊት ነበር። አሁን ትልቁ ተጫዋች ብለህ የምጠራው በዛ ቡድን ውስጥ 10 ዓመታትን ያህል የቆየው ሳን ሂንግሚን አለ። ያም በርካታ ጎሎችን አስቆጥሯል፣ ግን ከዋንጫ ጋር የተገናኘ አይደለም። አብዛኞቹ ክለቦች ቶተንሃም ሆትስፐር ወይ ደግሞ አዌይ በሚጫወትበት ወይ ሆም በሜዳው በሚጫወትበት ወቅት የሚፌዝበት ያለምንም ዋንጫ ስም ብቻ ያለው ክለብ እያሉ ብዙ ጊዜ በኔጌቲቭ ሀሳብ ያነሱታል ቡድኑን። አሁን ይህንን ዋንጫ ማንሳት ለቶተንሃም ታሪክ መቀየሪያ ሊሆን ይችላል። ማለት በሊጉ ደካማ ጉዞን አድርጓል፣ ነገር ግን ዋንጫ ብቻ የረሃብ ጥማታቸውን ያስታግሳቸዋል ተብሎ ይጠበቃልና ይህ ዋንጫ ማሸነፍ አሰልጣኝ አንጅ ፖስቴኮግሉን ማቆየትም ብቻ ሳይሆን ሐውልት ሁሉ ሊያቆምላቸው ይችላል። በተለይ ክለቡ ካለው መጥፎ ታሪክ አንጻር አሰልጣኝ ሩበን አሞሪም ግን አስቸጋሪ ውድድር ዓመትን አሳልፈዋል። በቀጣይ እውነት ለመናገር ትንሽ ወራት ነው የሚጠበቁት ብዬ ነው የማምነው። በክረምቱ በተለይ ዋንጫውን ካነሱ የሚፈልጉትን ዝውውር ሊፈጽሙ ይችላሉ ተብሎ ስለሚጠበቅ በአውሮፓ መድረክ መሳተፍ የሚፈልጉ ተጫዋቾች ናቸው አሁን በአውሮፓ መድረክ ላይ ያሉት ተጫዋቾች እና እነሱን አስፈርመው በቀጣይ የውድድር ዓመት ጥቂት ታይተው በኋላ ለሚወሰንባቸው ይሆናል። ነገር ግን አሰልጣኙ ምናልባት ከባድ ጫና ውስጥ ቢገቡም በክረምት የመቆየት ግን እድል አላቸው ብዬ አስባለሁ። ሁለቱ አሰልጣኞች እንግዲህ ከመቼውም ጊዜ በላይ ትልቅ ጫና ውስጥ ሆነው ከትናንት በስቲያ አንድ የዘሰን ያው ብዙ የማይታመን ጋዜጣ ነው። ምክንያቱም ምን ይባላል እንደውም አንዳንድ ጊዜ ዘሰንን ስትገለባብጠው ውሸቶች ይዘረጋገፋሉ ይባላል እንደዚህ። ነገር ግን አንዳንድ እውነታዎችም ይኖራሉ። እንደውም አሰልጣኝ ሩበን አሞሪም በዚህ ውድድር ዓመት ላይ ተሰናበተው ዘሰን የቀድሞ አሰልጣኝ ጆዜ ሞሪኖ ተዘጋጅተዋል የሚል ሀሳብ አንስተዋል። እንግዲህ ያው አብዛኛው ውሸት ነው ብትለው የዚህ ጋዜጣ ንባብ እውነትም የሚኖርበት አጋጣሚ አለ። እኚህ ሰውዬ ራሳቸውን በራሳቸው እንግዲህ እየጠላለፉ ይመስለኛል። እንደው የምታስታውስ ከሆነ በዚህ ውድድር ዓመት ላይ እኛ አሰልጣኝ ትልቁ ጫና ውስጥ የገቡበት በሚያወሩት ወሬ ይመስለኛል። ለአስተዳደሩ ምቾት የሰጠ አይመስለኝም ይሄ ነገር። ለምሳሌ ባለፈው የምታስታውስ ከሆነ ማንቸስተር ዩናይትድ ከየትኛውም ጊዜ በላይ በጣም ትልቅ ቀውስ ውስጥ ወይም በታሪኩ ዝቅተኛው የውድድር ዓመት እያሳለፈ ነው ሲሉ ትልቅ ትችት ውስጥ ነበር የገቡት። ከዛ መለስ ብለው ደግሞ አይ ከቅርብ ዓመታት በኋላ ትልቅ እንትን ማለት ጀመሩ። ከዛ እኔ ደግሞ የማልገባ ከሆነ ለዚህ ቡድን መልቀቅ አለብኝ፣ ምክንያቱም ይሄ ቡድን ያበላሸ ነው ታሪካዊ እንትን እያደረገ ነውና እኛ አሰልጣኝ አሁንም የራሳቸውን መሰናበቻ እየጠረጉ ነው ወይም በር እየከፈቱ ይመስለኛል እኛ አሰልጣኝ ራሱ እና ይህ ውድድር ዓመት አንዱ ያሉት ደግሞ የዩሮፓ ሊግ ለማንቸስተር ዩናይትድ የሚገባ አይደለም ወይም ደግሞ ትርጉም የለውም የሚል ነው። ይሄ ራሱ ለተጫዋቾች እንዳይነሳሱ የሚያደርግ እንድምታ ይኖረዋል ነው የሚል ሐሳብ የፖስቴኮግሉን እናነሳዋለን። የኛ አሰልጣኝ ጫና የሚዲያ ጫና ይመስለኛል። የምታስታውስ ከሆነ ከሊዝበን ሲመጡ በአንድ ሳምንት ውስጥ 6 ኢንተርቪው ማድረጋቸው አስደንግጧቸው ነበረ። እንደውም የሆነ ጊዜ አንስተነው ነበረ። አንዱ የእንግሊዝ ፕሪሚየር ሊግ አሰልጣኞችን ጫና ውስጥ የሚከታቸው የሊጉ
የሚዲያ ጫና ነበር ስንል የአሰልጣኝ ሩበን አሞሪም ትልቁ ጫና የሚዲያ ጫና ነው። በ3 ዓመታት ውስጥ ሊዝበን ውስጥ ሆኜ አሉ 6 ኢንተርቪው አላደረኩም። አሁን ግን በአንድ ሳምንት ውስጥ 6። አሁን የሚገርም እስከዛሬ እስከምናወራበት ድረስ ባለፈው ከቶትንሃም ከቼልሲ ሽንፈት በኋላ 400 ኢንተርቪው ሰርተዋል በመጡበት ዓመት። ይሄ ራሱ ትልቅ ጫና ነው ለአሰልጣኙ ያደረጋቸው። በተቃራኒ ፖስቶኮግሌ ደግሞ ከዚህ የሸሹ ናቸው። ምናልባት ዲል ይኖርሃል አሰልጣኝ ሆነ ለሚዲያ የመስጠት ግዴታ ይኖርብሃል። ትልቅ የሚባለውም ከእሳቸው በላይ ሆነ እንጂ የርገን ክሎፕ ነው። የርገን ክሎፕ ከ200 በላይ ሰጥተው አያውቁም። እኚህ ሰውዬ ግን ሊጉ ከተጀመረ በኋላ መጥተው ከዛም በላይ ከ400 በላይ ሲዘባርቁ ነው እንግዲህ አንዴ ይሄን ይላሉ። ይሄ ራሱ ለማንቸስተር ዩናይትድ ትልቅ ጫና ነው ለሰውየው እየተባለ ነው። ፖስቶኮግሌ ደግሞ ሁሉን ነገር ችለው ነው እንደውም እንደ እሳቸው ቆደ ደንዳና ወይም ደግሞ ቆዳቸው ምንድነው የሚባለው? የምሬን እኮ ነው የምልህ እድለኛ ናቸው። ግን አሁን ለምሳሌ ቅድም እኮ ስላልኩ አንተ ባለሀብት ብትሆን ወይ ደግሞ የክለቡ ባለቤት ብትሆን ጭራሽ ልትታገሳቸው ማትችል አሰልጣኝ ቢኖር ፖስቶኮግሉ ናቸው። ለምሳሌ ሩበን አሞሪም ቢያንስ ምክንያት አለን አይደል? በውድድሩ አጋማሽ ላይ ነው ማንቸስተር ዩናይትድን የተረከቡት፣ የእሳቸው ቡድን አይደለም። ስለዚህ ጊዜ ሊሰጣቸው ይገባል። እንደውም የአርሰናሉ አሰልጣኝ ሚኬል አርቴታን እንደማሳያነት እየተነሳ በመጀመሪያው ውድድር ዓመቱ ጥሩ አልነበረም፣ ነገር ግን ጊዜ ተሰጥቶት በፕሮሰስ ውስጥ ቡድኑን ቀይሮታል፣ ተፎካካሪ ክለብ አድርጎታል። ስለዚህ እኛ አሰልጣኝም በስፖርቲንግ ሊዝበን ራሳቸውን አሳይተዋል፣ ጊዜ ሊሰጣቸው ይገባል እየተባለ መጡ። ፖስቶኮግሉ ግን 2ኛ ዓመታቸው ነው በቶተንሃም። ነገር ግን ሲመጡ የሶስትዮሽ ዋንጫ በስኮቲሽ ፕሪሚየርሺፕ ከሴልቲክ ጋር ሻምፒዮን ሆነው ነው የመጡት። ደማቅ ታሪክ በስኮቲሽ ፕሪሚየርሺፕ ጽፈው የመጡ አሰልጣኝ ናቸው። በመጀመሪያው ውድድር ዓመታቸው እንደተጠበቀው ያን ያህል ጥሩ ጊዜያትን አላሳለፉም። በዘንድሮ ደግሞ የባሰ ክለቡን እጅግ በቀውስ ውስጥ እንደውም ቅድም የገለጽከው አለ የሳውዛምፕተን የሌስተር ሲቲ እና ኢፕስዊች ታውን መድከም እንጂ ቶተንሃም ሆትስፐር የመውረድ እድሉ ራሱ እጅግ ሰፊ የሆነበት እድል ነበር። ስለዚህ አለመሰናበታቸው ትልቅ እድለኛ አድርጓቸዋል። ሰውየውም ከሚዲያ ጋር ያላቸው ግንኙነትና ከደጋፊዎቻቸው ጋር ያለውን ግጭት ቅድም እንዳልከው ሆደ ሰፊ ናቸው። ሆደ ሰፊ አሁን እሱ ነው እኔ የሚገርመኝ ነገር እውነት ለመናገር እንደውም ምን ይላሉ እንግዲህ 11 ጨዋታ አድርገው አንድ ነው እንጂ ማሸነፍ የቻሉት እኛ አሰልጣኝ ከኚህ ሰውዬ በላይ ማን ነው ሊሰናበት የሚችለው? እንደውም እኮ ባለሀብቶቹ ወይም ደግሞ የአለቃዎቻቸው ትናንት ተሸንፈው ዛሬ ጧት ሰኞ ላይ ሄደው እኚህን ሰውዬ ማሰናበት አለብን ብለው ሄደው ሲያዩዋቸው ግን የሆነ ሐሳብን የምትቀይሩበት ጉዳይ አለ አይደል? እንደዚህ አይነት አሰልጣኝ ናቸው ፖስቶኮግሌ። የምሬ ነው የምልህ በቃ እኚህን ሰውዬማ ዛሬ እናሰናብታለን ብለው ሄደው ምን እንደሚሏቸው አይታወቅም። ሚዲያ ጋር ያላቸውም ግንኙነት ጥሩ ነው የሚባለው እና በተቃራኒው ደግሞ የራሳቸውን እየጠመጠሙ የሚገኙት የመሰናበቻ መንገዳቸውን ሩበን አሞሪም ደግሞ ከአንዱ ከጠቀማቸው ወይም ደግሞ ጫና ውስጥ ይሄ የመሰናበት ጫና በቃ ከዚህ ጨዋታ በኋላ ይሰናበታሉ እንዳይል ያደረጋቸው የማንቸስተር ዩናይትድ አስተዳደራዊ ሁኔታ ራሱ ያ ሌላ እንድምታ ይዟል። ለምሳሌ 28.9% በመቶ የራትክሊፍ ማግኘታቸው እሳቸው ደግሞ ሌላ ስራ ውስጥ ተጠምደዋል። ለምሳሌ አስተዳደራዊ ጉዳይ ከ400 በላይ ሰራተኞች አሉ፣ በግማሽ አልቀንሰውታል። እንደነዚህ አይነት ነገሮች ባይዘው ኪሳራ እንዳጋጠማቸው ስለዚህ ያ ቢዚ አድርጓቸዋል ነው የሚባለው። ገብቷል? የሜዳ ውጭና ከሜዳው ማንቸስተር ዩናይትድ እኮ ቀውሱ አንድ ብቻ አይደለም እኮ ከሜዳ ውጭና ሜዳ ውስጥም ነው ትልቁ ቀውስ። ሜዳ ውስጥ ያለው ቀውስ እንዳለ ሆኖ ከሜዳ ውጭ ደግሞ በጣም ትልቅ ከባድ ቀውስ በመኖሩ የኛና አሰልጣኝ ደግሞ ግፊት የቀነሰላቸው ይመስለኛል። በአጠቃላይ የአውሮፓ ሊግ አሁን በእንደዚህ አይነት መልኩ ነው ሁለቱ የሚገናኙት። እንደው የሁለቱን ቡድኖች ደግሞ የውድድር ዓመት የጉዳት ጉዳዮችን እናንሳ። አንዱ የፈተናቸው የሚባለው ማንቸስተር ዩናይትድም ሆነ ቶተንሃም በእንግሊዝ ፕሪሚየር ሊግ ላይ የተጫዋቾች ጉዳት ነው እንግዲህ የሚሉት አሰልጣኞቹም የአንዳንድ ደጋፊዎችም። እኔ በአንድ መልኩ እስማማበታለሁ፣ በአንድ በኩል ደግሞ አልስማማበትም። አንዱ የምስማማበት ያው እንግሊዝ ፕሪሚየር ሊግ ላይ የምታየው ነው። ብዙ ተጫዋቾች ተጎድተውባቸዋል። እንደውም ከሊጉ ቶተንሃም 3ኛ ነው፣ ማንቸስተር ዩናይትድ ደግሞ 5ኛ ደረጃ ላይ ነው። ማንቸስተር ዩናይትድ እንግዲህ ከ30 በላይ ያህል ተጫዋቾች ተጎድተውበታል። 30 ተጫዋቾች ሳይሆኑ 30 ጊዜ ተጫዋቾች። ያኛው ቶተንሃም ደግሞ 38 ያህል ጊዜ ተጫዋቾች ተጎድተውባቸዋል። ግን ለእንግሊዝ ፕሪሚየር ሊግ እንደዚህ መሆን ምንድነው መንስኤው ሲሏቸው የተጫዋቾች ጉዳት ይላሉ። ቅድም እንዳልኩ ደግሞ አያህ እነማን ጋር እየተሳተፉ እንደሆነ የምታየው ደግሞ ዩሮፓ ሊግ ላይ ደግሞ
ከነ ጉዳታቸው ሄደው በቤንችም እየተጫወቱ ለፍጻሜ ደርሷል። ስለዚህ ዩሮፓ ሊግ እየተሳተፉ ያሉት ቡድኖች እነዛ ደካማ ናቸው ማለት ነው። ገብቷል አይደል? እዚህ ላይ ያሉት ማለት እንደዛ ነው። የሊጉ ጥንካሬ የፕሪሚየር ሊጉ ቢታወቅም ግን እኔ አሁን የተጫዋቾች ጉዳትን ለሁለቱ ክለቦች እንደ ምክንያት አላነሳም። እንደ አንድ ቡድኑን እንደጎዳ ምክንያት ሊነሳ ይችላል፣ ግን እንደ ትልቅ ምክንያት የምታነሳው ሀሳብ አይደለም። በዚህ ካነሳንማ አርሰናል መደነቅ አለበት ማለት ነው። እሱማ በፕሪሚየር ሊግ እንኳን እኛና ሌሎች የፕሪሚየር ሊጉ እና አርኔ ስሎት ራሱ እኮ የሆነ ጊዜ ሰጥቷል እኮ ማለት በጣም የተፈተነበት አርሰናል በርካታ ተጫዋቾቹን በጉዳት ያጣበት ያለ ተፈጥሯዊ አጥቂ የተጫወተበት የአማካይ ስፍራ ተጫዋች አጥቂ አድርጎ እስከመጫወት የደረሰበት የውድድር ዓመትን አሳልፏል። በፕሪሚየር ሊጉን ከፍተኛ ጉዳት ያስመዘገበው አርሰናል እንደሆነ ይታወቃል። ማንቸስተር ሲቲ እኮ በርካታ ጉዳቶችን ቢያስተናግድም ወሳኙን ተጫዋች አጥቶ በርካታ ፈተናዎችን አሳልፎ ግን ቢያንስ በመንገራገጭ ውስጥ ቢገባ ለአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት እየተፋለመ ያለ ቡድን ነው። ካለው ልምድም አንጻር ካለው የአሸናፊነትም ስሜትም አንጻር ተዳምሮ የሮድሪን ጉዳት ብቻ ቡድን ውስጥ ምን ያህል ቀውስ እንደፈጠረበት ተመልክተናል። ዩናይትድም በርካታ ጊዜ ጉዳቶች ፈትነውታል። እነ ሊሳንድሮ ማርቲኔዝን ማንሳት ትችላለህ። በተለያየ በርካታ አጋጣሚዎች ደግሞ ምናልባት ያልተጎዳው ተጫዋች ብለህ የምታስበው ብሩኖ ፈርናንዴዝ ሊሆን ይችላል እንጂ አብዛኞቹ ተጫዋቾች ጉዳት ደርሷቸዋል። ለአንድ ሳምንት ለሁለት ሳምንት ሃሪ ማጓየርን፣ ሌኒዮሮን፣ አሁን ራሱ ማቲያስ ዴሊት ለአውሮፓ ሊግ የመድረስ እድላቸውም ጠባብ ነው። በቶተንሃም ሆትስፐርን ብትመለከት እነ ሚኪ ቫንዴቪን ወሳኙ ተከላካይ አሁንም በአውሮፓ ሊግ የማይሰለፉት ጄምስ ማዲሰን እና ዲያን ኩሉሰቭስኪን ሁሉ ማንሳት ትችላለህ። በርካታ ጉዳት ፈትነዋቸዋል። ግን ለዚህ ሁሉ መቃወስ የተጫዋቾች ጉዳት ብቻ ነው ወይ? አይ አይደለም። እንደ አንድ ምክንያት ሊነሳ ይችላል፣ እንደ ትልቅ ምክንያት አይነሳም። ቡድኑ ውስጥ በርካታ ቀውሶች ውስጥ ተፈጥረዋል። ለምሳሌ በቶተንሃምን ብናይ እኮ በማንቸስተር ዩናይትድ ተሸፈነ እንጂ ምናልባት ቃሉን ለመጠቀም አስፈላጊ ካልሆነ አላውቅም፣ ግን ጤነኛ ሊቀመንበር የላቸውም። ዳንኤል ሌቪ የሚባል 25 ዓመታትን በክለቡ ቆይቷል። በርካታ አሰልጣኞችን በየጊዜው ቢቀይርም በቡድን ውስጥ ያለው ስሜት ግን ቶተንሃም የሚለው የደጋፊዎችና የክለቡ ስሜት የተጫዋቾች ስሜት እጅግ የተራራቀ ሆኗል። ባለፉት ዓመታት እኮ በርካታ አሰልጣኞችን ቀይሯል። አርሌጊ ታላላቅ የምንላቸው ጆዜ ሞሪኖን ቀይሯል፣ አንቶኒ ኮንቴን ቀይሯል፣ ኑኖ ኤስፒሪቶ ሳንቶን ቀይሯል። ከማውሪዚዮ ፖቼቲኖ በኋላ እንኳን የመጡት አሰልጣኞችን ብንመለከት አሁንም አንጅ ፖስቴኮግሉ ላይ ትግስት ያደረጉት ቢያንስ እኛ አሰልጣኝ ስኬታማ ሆኗል፣ ከዚህ የተሻለ አሰልጣኝ ልናመጣ አንችልም በሚል ይዘዋቸዋል። በማንቸስተር ዩናይትድም ስትመጣ ሌላ ቀውስ ውስጥ ነው ያለው። ቡድን ውስጥ በበርካታ ችግሮች እያለፈ ያለ ቡድን ነው። በዘንድሮ የውድድር ዓመት እኮ ማንቸስተር ዩናይትድ የሚያክል ታላቅ ቡድን ስቴዲየሙ የአይጦች መናኸሪያ እስኪሆን ድረስ ስቴዲየሙ ጣራ አፍስሶ በተቃራኒ ቡድኖች ከፍተኛ ትችት እስኪደርስበት ድረስ ፌዝ እስኪደርስበት ድረስ እኮ ጣራው ውሃ እያፈሰሰ እኮ የተጫወተበት የውድድር ዓመት ነው። ምን ያህል የክለቡ ባለሀብቶች የግሌዘር ቤተሰቦች ምን ያህል በቡድን ውስጥ ምንም ይሄን ያክል ከገንዘባቸው ውጭ ለክለቡ ደንታ እንደሌላቸው ያየንበት ነበር። እንደውም ሰር ጂም ራትክሊፍ ከመጡ በኋላ አዲስ ስቴዲየም ገነባለሁ አሉ፣ መነሳሻነትን ፈጠሩ። በመሀል ግን በዚህ ሁሉ ቀውስም ሆኖ ቅድም ያልካቸው የአሰልጣኝ ሩበን አሞሪም በየጊዜው አስተያየት መስጠት ግን እኔ አልወደድኩትም በግሌ። ምክንያት ሀሳቡን ሼር አደርገዋለሁ። ለምሳሌ የአውሮፓ ሊግ ዋንጫ ለማንቸስተር ዩናይትድ ምንም ማለት አይደለም። ለምንድን ነው የማይሆነው? ለምሳሌ በክረምቱ የዝውውር መስኮት ተጫዋች ላስፈርም ብትል በአውሮፓ መድረክ ካልተሳተፍክ በአገር ውስጥ ውድድሮች ብቻ ለመሳተፍ የትኛው ተጫዋች ነው ማስፈረም የምትፈልገው? ራሳቸውም እኮ ብለዋል። ቪክቶር ዮኬሬሽ ቢፈልገውም እሱ መጫወት የሚፈልገው በአውሮፓ ሻምፒዮንስ ሊግ ለመጫወት የሚፈልግ ክለብ ነው ብለዋል። ይሄንን እድል ካላገኙ መንፈሱን ለመቀየር በክረምቱ የዝውውር መስኮት ራሳቸውን አጠናክረው በቅድመ ውድድር ዝግጅት ወቅት የራሴ ፍልስፍና የሚሉት በተጫዋቾቻቸው ላይ አስርጸው በቀጣይ የውድድር ዓመት የተሻለ ሆኖ ለመምጣት እኮ እንደውም ገጸ በረከት እኮ ነው ይዞላቸው የመጣው በአውሮፓ ሊግ ራሱ እዚህ መድረሳቸው እና አሰልጣኙ በየጊዜው የሚሰጡት አስተያየት የራሳቸው ጫና ላይ የበለጠ እንዲበረታ አድርጓቸዋል። በየጊዜው ደግሞ ሀሳባቸው ይቀያይራል። እኛ አሰልጣኝ ሌላው ድርቅ ያሉበት ያጫወት መንገዳቸው ደግሞ ሌላኛው ቀውስ ፈጥሮባቸዋል ይታወቃል። አሁን አሰልጣኝ ሩበን አሞሪም የትኛው አሰልጣኝ በአውሮፓ ሊግም ሆነ በፕሪሚየር ሊግ የሚጫወት ቡድን አሰልጣኝ ሩበን አሞሪም ምን አይነት የጨዋታ ፍልስፍና ይዘው እንደሚመጡ ግልጽ ነው። ይሄ ቨርሳታይል የምንለው ተቀያያሪ የሆነ የጨዋታ መንገድ ይዘው ሲመጡ አልተመለከትንምና በበርካታ ችግሮች ቢያልፉም እዚህ ፍጻሜ ላይ ደርሷል። ይሄ ፍጻሜ ግን ለሁለቱም ክለቦች እጅግ ያስፈልጋል። ለቶተንሃም በዋንጫ ማጌጥ የሚፈልግበት መድረክ ነው። ዩናይትድ ደግሞ ይህን ጨዋታ አሸንፎ ወደ አውሮፓ መድረክ የሚመለስበት እድልና አመቻችቶ በክረምቱ ራሱን አጠናክሮ በቀጣይ የተሻለ ቡድን ነው የማይመጣበት ምንም ምክንያት የለም ብዬ አስባለሁ። ሁለቱም ቡድኖች እንግዲህ ዘንድሮ በጉዳት ነው፣ ምንም ጥያቄ የለውም። እኔ እንደውም ከማንቸስተር ዩናይትድ በላይ ቶተንሃም በጣም እጅጉን የተጎዳ ነበር። አንዱ የጉዳቱ መነሻም የምትለው ትልልቆቹ ተጫዋቾች ግልጋሎት ያሰልጡበት አጋጣሚ አለ። እንደውም ከየትኛውም በላይ አሁን ምንድነው የፕሪሚየር ሊግ injuries.com የሚል አንድ ያወጣው መረጃ አለ ከትናንት በስቲያ ቅዳሜ ዕለት አንደኛ ደረጃ ላይ ያው ብራይተንን ያስቀምጠው እና ብራይተን ብዙ ተጫዋቾች ተጎድተውበታል። ሶስተኛ ላይ ያስቀምጠው ቶተንሃምን
ቶትንሃም ግን የትኞቹ ተጫዋቾች ተጎድተውበታል? እንደውም በደረጃ በኩል ስታየው ይሄ ወሳኝ የሚባል ተጫዋች አሁን ይሄ መረጃ የሚያወጣው በጠቅላላ በሊግ ውስጥ የሚጫወቱ ቡድኖች ተጎዱ እንደዚህ ይሄን ያህል ተጫዋች ተጎዳ የሚል ነው እንጂ እነማንማ ስፔሲፊክ አድርጎ ሊያወጣልህ አይችልም። ምክንያቱም ዝም ብሎ ነው የሚያወጣው። እኔ ደግሞ አሁን ቶትንሃም የተጎዳበት ወሳኝ ተጫዋቾች አሉ። ብራይተን ደግሞ ወሳኝ ላይሆኑ ይችላሉ፣ ግን ተጎድተዋል። ምንም ጥያቄ ቁጥሩ እኩል ነው የሚሆነው። ግን ለቶትንሃም የሚጠቅሙ ተጫዋቾች በውድድር ዓመቱ ከ6 እና ከ7 በላይ ተጫዋቾች በሊጉ ቢያንስ እንደው የአውሮፓ መድረክ ላይ ሊሳተፍ እንዲችል የሚያደርጉ ተጫዋቾች አልነበሩም። ሚኪ ቫን ደ ቬን እና ሮቤሮን ብቻ መጥቀስ በቂ ነው። በመሀል ተከላካይ እኮ አልተጫወተም። እሱን ነው የውድድር ዓመቱ አጋማሽ በምንጠራበት መልኩ ያለ ሁለቱ ተጫዋቾች ግልጋሎት የውድድር ዓመቱን አድርጓል። እነዚህ ተጫዋቾች ደግሞ ምን ያህል ወሳኝ ተጫዋቾች እንደሆኑ ስለዚህ የኛ አሰልጣኝ ትልቅ ጫና መብዛትም የተጫዋቾች በየጊዜው የጉዳት ማስተናገድ ይመስለኛል። ቀደም እንዳልኩ 30 ያህል ጊዜ ተጫዋቾቹ ተጎድተዋል። በደቂቃ ደግሞ ወደ ኋላ ስናደርገው ወደ 1414 ቀናቶች ለቶትንሃም ያልጠቀሙ ተጫዋቾች ናቸው በጉዳት። ይሄ ማለት በጣም ብዙ ነው። እንግዲህ ቀናቶቹን ነው እንትን የምታደርገው እያንዳንዱን 363 ቀናቶች በአመት ውስጥ እንደዛ ቢሆንም ግን በደቂቃ ስታደርገው 1100 ደቂቃዎችን አልተጫወቱም። ማንቸስተር ዩናይትድ ያው 30 ያህል ጊዜ ጉዳቶችን አድርጓል። እሱ ደግሞ ወደ 1213 ያህል ደቂቃዎችን ተጫዋቾቹ ግልጋሎት አልሰጡም። በአጠቃላይ ሁለቱ ክለቦች እንግዲህ በማይፈልጉት ደረጃ ሆኖ ነው የተገናኙት። በተወሰነ መልኩ እንደው ማንቸስተር ዩናይትድ ተጠቃሚ ይመስለኛል አሁን ለፍጻሜው። ምክንያቱም እንደው እንደነ ሌኔሮ እና የዴሌት አጠራጣሪ መሆን ነው እንጂ ቶትንሃም በተቃራኒው ደግሞ ወሳኝ ተጫዋቾች ማጣቱ ነው። ጀምስ ማዲሰንና ኩልሰቭስኪ ያሰለፉ ሁለቱ ተጫዋቾች አሁን ለምሳሌ ባላቸው ኤክስፒሪየንስ ባላቸው የተጫዋቾች ልምድ አንፃር ለፖስቶኮግሌ በጣም የሚጠቅሙ ተጫዋቾች ነበሩ። በዚህ ደረጃ ቶትንሃም የሚጎዳ ይመስለኛል። ወደ ሱን ሄንግሚን ስታልፍ ይህ የ32 ዓመት ተጫዋች እንግዲህ በቶትንሃም ከ10 ዓመት በላይ የተጫወተ ነው። ከ10 ዓመት በላይ ሲጫወት አንድ ዋንጫ እንኳን አለማግኘቱ አጋሩ የነበረው እንግሊዛዊ ሃሪ ኬን ደግሞ በሁለተኛ ዓመቱ ከባየር ሙኒክ ጋር የቡንደስሊጋውን ዋንጫ ማግኘቱ እሱ እንዳስደሰተው ነው። ይሄም አሁን የመጨረሻ ቀኔ ነው ይሄም የመጨረሻ ይመስለኛል። እንደውም የሱ መዳከም ዘንድሮ ደግሞ የቶትንሃም ትልቁ የውጤት ቀውስ ወይም ደግሞ ማሽቆልቆል ይመስለኛል። ቶትንሃም ደግሞ አንዱ መነሻው የሱን ሄንግሚን ጥሩ አለመሆን ነው። ምክንያቱም 10 ዓመታትን ካለመታከት ነው የተጫወተው። አንዴ ለፍጻሜ ደርሷል። የምታስታውስ ከሆነ 2019 የውድድር ዓመት ላይ በሊቨርፑል 2-0 በአውሮፓ ቻምፒየንስ ሊግ ላይ የተሸነፈው ያ የመጨረሻው እድሉ ነበር የተባለው ዋንጫ የማግኘት። አሁን ደግሞ የመጨረሻ እድሉ ነው። ማንቸስተር ዩናይትድ በዚህ የውድድር ዓመት ላይ አይተነዋል። ይሄ የቁልቁለት ጉዞ ልትለው ትችላል። ይሄ ከከፍታ ወደ ዝቅታ ያለበት ማንቸስተር ዩናይትድ ነው። ነገር ግን ዋንጫ እንደመሆኑ ይሄን ውድድር ይሳተፋል። ሩበን አሞሪም ግን ያማለ ቀድሞውንም ያሉት እንግዲህ ቅድም እንዳነሳ ነው በዚህ 6 እና 7 ወራት ውስጥ ከ400 በላይ ኢንተርቪው ሰጥቷል። ወደ ኋላ መለስ ቢያዩት ደግሞ ድብልቅልቅ ያለ ኢንተርቪው ይመስለኛል። ቅድም ስናነሳ የነበረው የአውሮፓ ሊግ የምንሳተፈው የአውሮፓ ቻምፒየንስ ሊግ ላይ ዋንጫ ለመሳተፍ አይደለም። ለምን ብትሉ ቀጥታ በአውሮፓ ቻምፒየንስ ሊግ ላይ ከ1 እስከ 4 ወጥተን መሳተፍ አለብን ሲሉ ነበር። ይሄን ኢንተርቪው ወደ ኋላ ማዳመጥ ትችላለህ። የምሬን። ዛሬ ደግሞ የአውሮፓ ሊግ ለማንቸስተር ዩናይትድ የሚመጥን አይደለም። ያ ደግሞ ይቃወስብሃል። ምክንያቱም የሚቀጥለው ዓመት ደግሞ የአውሮፓ ቻምፒየንስ ሊግ ላይ ሊሳተፉ ነው። በአጠቃላይ የኛ አሰልጣኝ መዘበራረቅ የሳቸውንም ጫና አብዝቶባቸዋል። ፖስቶኮግሌ ደግሞ ዝምታ፣ የዳኒ ሌቪ ደግሞ የዳይሬክተር የሚቀጥለው የውድድር ዓመት ላይ ሁለቱም ተያይዘው ሊወጡ ይችላሉ ነው ይሄን ዋንጫ ካልበሉ እየተባለ ይገኛል። አሁን እንግዲህ ኦፊሻሊ ሰድባቸዋል። መላጣው የሚለዩት መላጣው አሰልጣኝ ነው የሚባሉት እና መላጣው ፍክክር ይባላል። በነገራችን ላይ ለምሳሌ እንደውም ሰርተነው ነበራል የመላጣዎች ደርቢ ፍክክር ለምሳሌ በፕሪሚየር ሊጉ በርካታ አሰልጣኞች በዙ በእንደዚህ መልኩ ለምሳሌ ፔፕ ጓርዲዮላ፣ ኤንዞ ማሬስካ እንዲሁም ደግሞ አርነ ስሎት የመሳሰሉ ከዛ የመላጣዎቹ ሆነው ግን ደግሞ የማይሳካላቸው ኤሪክ ቴን ሃግ ተብለው ወጡ አይደለ መላጣው እና እኚህም የቺፉ በርግጥ አሁን ዩናይትድ የዋንጫ እጥረት የለበትም። ለምሳሌ ለመጨረሻ ጊዜ እንኳን ዋንጫ ያነሳው 2004 ላይ ነው። አሁን በኤሪክ ቴን ሃግ ስር ኤፍኤ ካፕ ዋንጫ ካልነው
በልተዋል። በቅርብ ዓመታት ደግሞ ትልቁ ብንለው የዩሮፓ ሊግ 2017 አንስተዋል። ያን ያህል የዋንጫ ችግር ያለበት ቡድን አይደለም። የታሪክ ችግር ያለበት ቡድን አይደለም። በተለይ ከአሰልጣኝ ሰር አሌክስ ፈርጉሰን በኋላ የተቀያየሩት አሰልጣኞች የቡድኑን መንፈስ፣ የቡድኑን ጥንካሬ፣ የቡድኑን ተፎካካሪነት ማጥፋት ላይ እንጂ የዋንጫ ችግር ቡድን ያለበት ሆኖ አይደለም። በርካታ ታሪኮችን ያስመዘገበ ክለብ እንደሆነ ይታወቃል። የዘንድሮ የውድድር ዓመት ትንሽ ከአንዳንድ ታሪኮች ጋር እየገጠሙብኝ ይገኛሉ። ለምሳሌ ቶተንሃም ሆትስፐር 17 ዓመታት ያህል ዋንጫ ካነሳ ተቆጥሯል። ዋንጫ ካል ነው ያን በወቅቱ ካርሊንግ ካፕ ቅድም እንዳልኩ ሲባል 1984 2008 ካርሊንግ ካፕ ነበር። አይ እንደው ትልቁ ዋንጫ ምን እንኳን ረጅም ዓመታት ተቆጥሯል። በዘንድሮ የውድድር ዓመት ኒውካስል ዩናይትድ ከ71 ዓመታት በኋላ የካራባው ዋንጫን አንስቷል። ቦሎኛ ኤሲ ሚላንን በማሸነፍ እንግዲህ የጣሊያን ዋንጫ ማንሳት ችሏል። ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ማንቸስተር ሲቲን አሸንፎ ዋንጫ አንስቷል። ይህ ጊዜ ለቶተናም ይሆናል ወይ ቢሉ በርካታ ሀሳቦች ሲሰጡ ሰምቼ ነበር። ምክንያቱም አብዛኞቹ በዘንድሮ የውድድር ዓመት ዋንጫ ያሳኩ ቡድኖች በታሪካቸው ረጅም ዓመታትን ያስቆጠሩና ለመጀመሪያ ጊዜ ዋንጫን ማሳካት የቻሉ ክለቦች ናቸው። ግን ቶተንሃም ሆትስፐር ዋንጫ ላይ ደርሶ ችግር እንዳለበትም ተመልክተናል። ለምሳሌ 2018-19 ላይ ሊቨርፑል ሻምፒዮንስ ሊግ ቅድም እንዳልከው ባነሳበት ወቅት ያሳዩት ደካማ አቅም ከመጡበት የአውሮፓ ሻምፒዮንስ ሊግ መንገድ ጉዞ አንጻር እጅግ ደካማ የሆነ እንቅስቃሴን ያሳዩበት ወቅት እንደነበር ይታወቃል። ማንቸስተር ዩናይትድ የፍጻሜ ጨዋታዎች ላይ ጥሩ ክብረ ወሰን ያለው ቡድን እንደሆነ ቢታወቅም ለምሳሌ በቅርብ ዓመታት 2 ዋንጫዎችን ባሳኩባቸው ወቅት ኒውካስል ዩናይትድንም በካራባው ዋንጫን አሰልጣኝ ኤሪክ ቴን ሃግ ባሸነፉበት ወቅት እንዲሁም ደግሞ ማንቸስተር ሲቲን ባሸነፉበት ወቅት ጥሩ ፐርፎርማንስ አሳይተዋል። የዘንድሮ የውድድር ዓመት የሁለቱ ክለቦች ግንኙነት ስትመለከት ቶተንሃም ሆትስፐር የበላይነትን ወስዷል። በተገናኙበት 3 ጨዋታዎች ላይ 3ቱም ቶተንሃም ሆትስፐር አሸንፏል። የፍጻሜ ጨዋታ ሌላ መልክ ሌላ ገጽታ እንዳለው ብናቅም ግን በፕሪሚየር ሊጉ የመጀመሪያው ጨዋታ ላይ ኦልድ ትራፎርድ ላይ ያሸንፏቸዋል። ብሩኖ ፈርናንዴዝ በቀይ ካርድ በወጣበት ወቅት በካራባው ዋንጫ ላይ ሩብ ፍጻሜ ላይ 4-3 በማሸነፍ ቶተንሃም ሆትስፐር ሜዳ ላይ ጥለውታል። እንዲሁም ደግሞ በፕሪሚየር ሊጉ የመልስ ጨዋታ ላይ ቶተንሃም ሆትስፐር ሜዳ ላይ ደግሞ 1-2 አሸንፈዋል። የፍጻሜ መልክ ምን ይኖረዋል? የሁለቱም የዩሮፓ ሊግ ጉዞ አስደናቂ ነበር። ያሉት ክለቦች ምን ነበሩ? ደካማ ናቸው ወይ የሚለው ሌላ ሀሳብ ሆኖ ግን ባደረጓቸው ጨዋታዎች ቶተንሃም አንድ ሽንፈት ብቻ ነው የገጠመው። ማንቸስተር ዩናይትድ አንድም ሽንፈት አልገጠመውም። በኤሪክ ቴን ሃግ መጀመሪያ በመሩባቸው ጨዋታዎችም ሩድ ቫን ኒስተልሮይ በጊዜያዊነት በመራበትም እንዲሁም ደግሞ ሩበን አሞሪም ይዘዋቸው በመጡ ጨዋታዎች ላይ አልተሸነፉም። የሁለቱም ጨዋታ ለመገመት እጅግ ከባድ ቢሆንም በዩሮፓ ሊግ የመጡበት ጉዞ ግን ለሁለቱም ክለቦች ጥሩ የሚባል ጊዜያትን ነበር። ከሊጉ ፍጹም ተቃራኒ በሆነ መልኩ ነበር የተጓዙት እና በዛ ጨዋታ ላይ ጥሩ የሆነ ቡድን ብቻ የሚያሸንፍበት ጨዋታ ይመስላል። ምክንያቱም ያገኟቸውን እድሎች ለመጠቀም መሞከር ብቻ የዛን ጨዋታ አሸናፊ ያደርጋል። ምክንያቱም በሊጉም ተመሳሳይ አይነት ደረጃ ላይ ያሉት የዩሮፓ ሊግ ጉዟቸውም ተመሳሳይ ነው የመጣው። ምናልባት ለየት የሚያደርገው ዩናይትድ ባለፉት ሳምንታት የገጠማቸው በዩሮፓ ሊግ ጨዋታዎች ከባድ ቡድኖች ናቸው። ነገር ግን ፍጻሜው ጨዋታ ላይ ምን ሊፈጠር እንደሚችል ለመገመት እንኳን እጅግ አስቸጋሪ ይመስላል። የዩሮፓ ሊግ ፍጻሜ እንግዲህ ብዙ ነገሮችን ይዞ ነው የመጣው። ቅድም መጀመሪያም ላይ ያነሳውት ሀሳብ በአሰልጣኞችም በክለቦቹም እንደዚሁም በደጋፊዎቹም በኩል ስታየው በጣም እጅግ ወሳኝ ነው። በተለይ ዋንጫ ምንድነው የሚለውን የቶትንሃም ያሁኑ ደጋፊ ትውልድ አያውቀውም። ቅድም እንዳልከው 2008 ላይ የቀድሞ ካርሊንግ ካፕ ያሁኑ ካራባው ካፕ ያን ያህል ደግሞ ስሜት የለውም። ከ1984 ዓ.ም ጀምሮ ትልቅ ዋንጫ የምትለውን ቶትንሃም አያውቀውም። ያሁኑ ትውልድ ካዝና ውስጥ የሆነ ነገር እንዲህ አሁን ለምሳሌ ምንድነው መሰለ በውድድር ዓመቱ መጨረሻ ዓመት ላይ ይሄ ሲዝን ብሬክ ላይ በሚያደርጉበት ሰዓት ላይ እያንዳንዱ ክለቦች ያሳኳቸውን ስኬቶች ያስጎበኛሉ። ለምሳሌ አሁን አንተ ማንቸስተር ዩናይትድ ውስጥ ሄደህ ማንቸስተር ከተማ ስትሄድ አንዱ የምትጎበኘው ማንቸስተር ስቴዲየም ነው። ማንቸስተር ዩናይትድ ውስጥ ያሳካቸው ስኬቶች ምንድናቸው የሚለው ነው። ቶትንሃም ለንደን፣ ሰሜን ለንደን ስትሄድ ቶትንሃም ይሄ ነው የምትለው ደግሞ ነገር የለውም። እንደነዛ ነገሮች ይሄ ነገር ደግሞ የቶትንሃምን የአሁኑን ትውልድ በጣም እጅግ የጎዳ ሆኗል። ስሜታቸውን ዳኒ ሌቪ አንዱ ይሰናበታሉ የሚባሉበት አንዱ ምክንያት የዚህም የዋንጫ ምናልባት የዋንጫ ካልመጣ አሰልጣኙም እሳቸውም የመሰናበት እድላቸው እጅግ ሰፊ ነው እየተባለ ይገኛል። አርሰናልን ብታይ ወደድክም ጠላህም ያነሳቸው ዋንጫዎች አሉ ታያቸዋለህ። ቶትንሃም ግን ከሰሜን ለንደን ሁለቱ ክለቦች ውስጥ ቶትንሃም ምንም የሌለው ነው። ስለዚህ ይሄን ዋንጫ በጣም ነው የሚፈልጉት። ሰን ሂንጉሚን የመጨረሻው የውድድር ጊዜም ሊሆን ይችላል እየተባለ ይገኛል። 32 ዓመት ሆኖታል። የሚቀጥለው የውድድር ዓመት ላይ ምናልባት ልናይ እንችላለን። ግን በዚህ ስሜት ውስጥ ደግሞ ላታዩ ትችላለ።
በተረፈ ደግሞ የእኚህን አሰልጣኝ ለማቆየት ሲባል ደግሞ ይህን ዋንጫ ማሸነፍ አለባቸው። የሚቀጥለው አመት ደግሞ ጥሩ የውድድር አመት ለመጀመር መንፈሳቸውን ለማደስ ሲፈልጉ ደግሞ በአውሮፓ ሻምፒዮንስ ሊግ ላይ ተሳታፊ ሆነው የተለያዩ ተጫዋቾችን አምጥተው በጥሩ ስሜት የሚጀምሩበት አጋጣሚ ለመፍጠር ይህንን ጨዋታ የመጨረሻ የሚፈልጉት ጨዋታ ይመስለኛል። ተጋጣሚው ማንቸስተር ዩናይትድ ደግሞ ካለፈበት የውድድር አመት አንጻር ስታዩ ደግሞ ይበል የሚያሳይ ነው። በኤሮፓ ሊግ የፍጻሜ ውድድር ላይ መቅረቡ ያው አሰልጣኝ ሩበን አሞሪም ይሄ ዋንጫ ምንም አያስፈልግም ምናምን ቢሉ ያው በተቃራኒው እንግዲህ ዋንጫውን አሸነፈው መደሰታቸው አይቀርም። ከዛ ካሸነፉ ደግሞ የአውሮፓ ሻምፒዮንስ ሊግ ላይ መግባታቸው አይቀርም። የአውሮፓ ሻምፒዮንስ ሊግ ላይ ደግሞ ከገቡ የሚፈልጉትን ተጫዋች የማስፈረም እድል ይኖራቸዋል። እኚህም አሰልጣኝ ስቴብል ሆኖ የሚቀጥለው የውድድር አመት ላይ የመቀጠል እድል ይኖራቸዋል። ስለዚህ ይሄ ጨዋታ ከጨዋታም ከ90 ደቂቃም በኋላ በላይ ከሜዳ ውጪ ያለው ጉድ በጣም ብዙ ስለሆነ እጅግ ወሳኝ ነው። እንደውም እኔ ከኢንተርና ከፒኤስጂ ጨዋታ በላይ ደግሞ ያ የአውሮፓ ሻምፒዮንስ ሊግ ላይ ምን አይነት ነገር ሊፈጥር ይችላል የምትል የሜዳ ላይ ጨዋታ ነው። ይሄ ግን ከሜዳ ውጭም ብዙ ጉዶች አሉት፣ ሜዳ ውስጥም የተጫዋቾች ብቃት ማነስ እንደዚሁም ደግሞ ማን ደግሞ ነጥሮ ሊወጣ ይችላል የምትለው ነው። በማንቸስተር ዩናይትድ በላይ አሁን የሆይሉንድ እጅግ አስቸጋሪ መሆን በውድድር አመቱ ላይ ካረጋቸው 25 እና 26 ጨዋታዎች ውስጥ ወደ ታች ደግሞ በሊጉ 15 ጨዋታ 3 ጎሎች ነው ማስቆጠር የቻለው። አሁን እንደውም የሜሰን ማውንት እና የአማድ ዲያሎ መጣመር ደግሞ ለሩበን አሞሪም እፈይታ ፈጥሯል የሚባሉ ጉዳዮች አሉ። በአጠቃላይ እጅግ ወሳኝ ጨዋታ ይመስለኛል። ብለዋል። ምክንያቱም ከሜዳ የነዛኛዎቹ ለምሳሌ ኢንተር ሚላን እና ፒኤስጂ ብንወስድ አትሊስት ፍልሚያው የሜዳ ላይ ብቻ ነው የሚሆነው። በየሊጋቸው ጥሩ ጊዜያትን አሳልፈዋል። የፈረንሳይ የእግር ኳስን የበላይነትን የተቆጣጠረው ፒኤስጂ እንደሆነ ይታወቃል። በታሪኩ የሚፈልገው ይህንን ዋንጫ ብቻ ነው። ነገር ግን ይህንን የአውሮፓ ሻምፒዮንስ ሊግ ዋንጫ ካላነሳ ቡድኑ ተፈረካክሷል ወይ ደግሞ ችግር ውስጥ ነው ያለው ልትለው አትችልም። ነገር ግን በቀጣይ የውድድር ዓመት ታርጌት የሚያደርጉት የአውሮፓ ሻምፒዮንስ ሊግን ይሆናል። ኢንተር ሚላን የሴሪያ ዋንጫን አምና አሸንፏል። በ2022-23 የውድድር ዘመን የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚ ነበር። 3 ጊዜ ያህል የአውሮፓ ሻምፒዮንስ ሊግ ዋንጫን በማንሳት በነ ጆዜ ሞሪኖም ጭምር ዋንጫ በማንሳት ታሪክ ያለው ክለብ ነው። ስለዚህ ፍልሚያው አትሊስት ሜዳ ውስጥ የሚደረግ ነው። የሁለቱ ክለቦች የነዚህ ክለቦች ፍልሚያ ከሜዳ ላይ ብቻም ሳይሆን ከሜዳ ውጭም ያላቸው ችግር በርካታ መሆኑ እንደውም እኔ አሰልጣኝ ሩበን አሞሪም እንደዚህ ቢሉም ይገኝ 1 ቢሊዮን በላይ ደጋፊ ላለው ማንቸስተር ዩናይትድ ግን ይሄን ዋንጫ ምን ያህል ትርጉም እንዳለው ለደጋፊው ምን ያህል ትርጉም እንደሚሰጠው ግልጽ ነው። ምንም ያጠይቅ አይደለም። ቶተንሃም ሆትስፐር ያለምንም ዋንጫ መጓዙ በደጋፊዎች ከሜዳ ውጭም በሜዳውም ሲጫወት የሚፈይዝበት ይህንን ታሪክ መቅረፍ ይፈልጋል። በዛ ላይ ቶተንሃም ሆትስፐር ዋንጫ አነሳ ማለት ለአርሰናል ሌላ ጣጣ ይዞበት ነው የሚመጣው። ምክንያቱም የሁለቱ ደርቢ ተቀናቃኞች ስሜት ይታወቃልና የአርሰናል ያሳለፈው የውድድር ዓመት ዘመን ይታወቃል። ስለዚህ ቶተንሃም ሆትስፐርም በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል ያገኛል፣ ዋንጫንም ያሸንፋል። እንደውም እዛ ያሉት የአርሰናል ደጋፊዎች በርካቶችም እንደሚሉት ማንቸስተር ዩናይትድ ይህንን ዋንጫ እንዲያሸንፍ ይፈልጋሉ። ምክንያቱም ለምሳሌ ማንቸስተር ዩናይትድ ይህንን ዋንጫ ቢያነሳ በማንቸስተር ሲቲና በማንቸስተር ዩናይትድ መካከል ያን ያህል የባላንጣነት ስሜት ጎልቶ ላይ ይታይ ይችላል። ምክንያቱም ማንቸስተር ሲቲ ባለፉት ዓመታት ያለምን እግር ኳስ ስለተቆጣጠረው፣ ቶተንሃም ሆትስፐር ግን ባለፉት ዓመታት አርሰናል ዋንጫ አላገኘም። ስለዚህ በደርቢ ተቀናቃኝነት ስሜት ሰሜን ለንደንኛ ናት ብቻ ብሎ ያስባሉ። ይህንን ዋንጫ ማሳካት ደግሞ ሌላኛው ተጽዕኖ መፍጠሪያ መንገዳቸው ይሆናልና የሁለቱም ጨዋታዎች የሁለቱም ክለቦች ጨዋታ ሜዳ ላይም ብቻ ሳይሆን ከሜዳ ውጭ ያለው ተጽዕኖ ከፍ ያለ ነው። በጨዋታው ስንመለከት ግን ተቀራራቢ የሆነ የማሸነፍ ንጻሬ ነው የተሰጣቸው። ለምሳሌ ማንቸስተር ዩናይትድ 38.9% የማሸነፍ እድል አለው ተብሎ በዚህ ጨዋታ ላይ ቢሰጠውም ቶተንሃም ሆትስፐር በትንሽ ፐርሰንት ብቻ ዝቅ ብሎ 37.5% የማሸነፍ እድል አለው ተብሏል። ቀሪው 23.5% ባቻ ውጤት ያጠናቀቁና ወደ መለያ ምት ያመራሉ ይላልና የተሰጣቸውም እንኳን የማሸነፍ ንጻሬ ብታዩ እጅግ ተቀራራቢ ነው። በ1.5 በ2% ልዩነት ያመጣበት ነው። ምክንያቱም ይህ ደግሞ በሊጋቸው ያመጡትን አካሄድ በኤሮፓ ሊግ የመጡበት መንገድን መሰረት አድርጎ የተሰጣቸው ንጻሬ። እንግዲህ በዚህ የደካሞች ፍጻሜ የተባለበት አንዱ ያው የመጡበት ነው። አሁን ለምሳሌ እንደው በቅርብ እንኳን ከ3-4 ቀን በፊት ሁለቱም ቡድኖች በሊጉ ተሸንፈዋል። ቶተንሃም በአስቶን ቪላ ተሸንፈዋል 2-0። እንደዚሁም ደግሞ ዩናይትድ በቼልሲ 1-0 ተሸንፈዋል። ምን ያህል ሊጉን እንኳን እንደረሱትም አንዱ ማሳያ ነው። ግን በሁለቱ ቡድኖች መካከል ደግሞ ትልቁ ነገር ጉዳት ነው። ጉዳት የትኞቹ ተጫዋቾች ሊሰለፉ ይችላሉ፣ የትኞቹ ላይሰለፉ ይችላሉ። ምናልባት ዛሬ ላይ ከ2 ቀን በፊት ይሄንን ቀረጻ በመናደርግበት ጊዜ ገና ሮቡ ምሽት ላይ የሚፈጠረው አይታወቅም። ነገር ግን በቶተንሃም በኩል የማዲሰን እና የኩሉቭስኪ
አለመኖር ያው ተረጋግጧል። ምንም ጥያቄ የለው። እንደው ለዛ ደግሞ በእነሱ ምትክ ሊጠቅሙ ይችላሉ የተባሉት ብራዚላዊው ሪቻርልሰን እሱ ለምሳሌ ከብዙ የውድድር ጊዜ በኋላ ከጉዳት በጣም እየተቸገረ ነበር። የሱ መመለስ እንደዚሁም ደግሞ የማቲያስ ቴል ኖድ የሱ መመለስም ለቶትናም እጅግ ይጠቅማል ነው። በሌላ በኩል ደግሞ የፓፒ ሳር በጀርባ አጥንት ምክንያት ጉዳት ምክንያት አጠራጣሪ ነው ተብሏል። ግን ከነ ጉዳቱም አሰልጣኙ ሊያስገቡት ይችላሉ እየተባለ ይገኛል። ምክንያቱም የህልውና ጉዳይ ነው ለሳቸው ለፖስቴኮግሉ በቃ የሚሸነፉ ከሆነ ምንም ጥያቄ የለውም። ከነ ምናምኑ ነው ሊያስገቡት ይችላሉ እየተባለ ይገኛል። በማንቸስተር ዩናይትድ በኩል ሌኔ ዩሮና የማቲያስ ዴሌት ጉዳይም እንደዚሁ እንደ ሳር ጉዳይ አጠራጣሪ ነው። ከዛ ውጪ ግን አሞሪም አብዛኞቹን ተጫዋቾች ያሰልፋሉ ተብሎ ይገመታል። ለማንኛውም ሮብ ምሽት እንግዲህ አይኖች ሁሉ ወደ ቢልባኦ የሚያመሩ ይሆናል። ትልቅ የሚባል ጨዋታ ነው። እንግዲህ ተጠባቂ ጨዋታ ነው። እኛም አስቀድመን በተለይ ከጨዋታው በፊት ምን ተባሉ፣ ምን አይነት ጉዳዮች አሉ፣ የሁለቱም ክለቦች ውጥንቅጥ ከሜዳ ውጭና ሜዳ ውስጥ ላይ ያሉት ችግሮች ጋር ተዳምሮ ለፍጻሜ መድረሳቸው ምን አይነት የፍጻሜ ጨዋታ ልንመለከት እንችላለን የሚለው እኛም በጉጉት የምንጠብቀው ጨዋታ ነው። እንግዲህ ረቡዕ ምሽት 4 ሰዓት ላይ የፍጻሜ የሚደረግ ይሆናል። እንግዲህ ከሜዳ ውጭና ሜዳ ውስጥ ያሉትን ጉዳዮች አነሳን እንጂ እየተከታተልን ደግሞ ጉዳቶችም ካሉ ይሰልፋሉ አይሰልፉም የሚለውን በዜና ሰዓቶቻችን የምንዳስስ ይሆናል። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን የስፖርት ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት።